የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጭቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታሁን አሰፋ ስለ እናቷ በርካታ ጉዳዮችን ሰላም ቤተሰብ እንዴት ናችሁ? እባካችሁ ማለት ነው ተዋትች እንድልቻ አዘኗን ትዘንበት ትወጣበት እባካችሁ። ብዙዎች እንግዲህ የማይሆን ነገር እያሉ ይገኛሉ ማለት ነው። እናት ስለ ልጇ ፈርታ እንደነበረ አሁን እንደሰማችሁት እንግዲህ ልጄ ሶሻል ሚዲያው ልጄን እንዳይበላብኝ ነው ብላ ነበረ። የፈራችሁ አልቀረም ተበላች። እዚህ ጋር ደግሞ የምታዩት ይሄ ልጅ ደግሞ የድሮ ቪዲዮዎችን እያወጣ በፊት የተላላኩትን ሪከርዶች ምናምን እያወጣ ያሳያል። ይሄ አሁን ምን ይጠቅማል? ምንስ ይጠቅማል? ለዴዚ ማቃጠያ ማልቀሻ ነው። ሌላ ነገር ለምንም አይጠቅምም ማለት ነውና የድሮ ሪከርድ የድሮ ያወራችሁትን ነገር ባታውጡ ላለው በፊት የተሰዳደቡትን እንግዲህ ሚዲያ ላይ እያወጣችሁ እየለቀቃችሁ ትገኛላችሁ። እንዲሁም አንዳንድ ሰዎችም ይቅርታ እየጠየቁ ይገኛሉ። ይቅርታ ዜድም እያለቀሰች ይቅርታ ስትጠይቅ ነበረ ማለት ነው። ብዙዎች ይቅርታ እየጠየቁ ነው። ግን ከምንም በላይ ያናደደኝ የዚህ ልጅ ነገር ነው። ይሄ ልጅ እኔ ድምፁን አጥፍቼው ነው አውቄ። ይሄ ልጅ እናትና ልጅ የተባባሉትን ሪከርድ እንዳለ እያወጣ ማሰማትና ማሳየት ሁላችንም ሰምተነዋል፣ አይተነዋል። በቃ ምን ችግር አለ? ማንም ሰው ይጣላል። በእነሱ አልተጀመረም። እናትና ልጅ ጂጂ ኪያና ልጇ እንኳን እንደዛ ተጣልተው መልሳ ጂጂ ናት ያነሳቻት ከባሏ ስትጣላ። ስለዚህ ያለ ነው። እናትም በልጇ አጨክንም፣ ልጅም በእናት አይጨክንም። እና ሌላ የምታራግቡ ሰዎች ተው። አሁን አዘኗን ትዘንበት። ልጅቷ 2 ነፍስ ናት። አንድ ነገር እንዳትሆን እባካችሁ ይሄን ነገር በታስቡበት እላለሁ። እንዲሁም አንዳንድ ሰዎች ደግሞ እንግዲህ ምላሽ እየሰጡ ይገኛሉ። ማለት ይቅርታ እንጠይቅ ቤተሰቦቻችንን። በዚህ እስማማለሁ፣ በይቅርታው እስማማለሁ። ሁላችንም እንስማማለን። ይቅርታው አሪፍ ነው። እስኪ ላሰማችሁ። እኔ ተንበርክኬ ነው የምጠይቃችሁ። እንዲያውም ከእናታችሁ ጋር ከአባታችሁ ከወላጃችሁ ጋር የተጣላችሁ ሰዎች ካላችሁ እባካችሁ አሁኑን ወይም ቪዲዮ የምትመለከቱ ይቅርታ ተጠያየቁ። ወላጅ እናት ካለፈች በኋላ አይደለም ማዘን፣ በህይወት እያለች ነው መንከባከብ፣ ይቅርታ መጠየቅ፣ ፍቅር ማሳየት። ይሄው ለምናችኋለሁ፣ ተንበርክኬ ጠይቃችኋለሁ። እንደዚሁ ሶሻል ሚዲያ ላይ ወጥተን ደግሞ ወላጅ እናታችንን ቤተሰባችንን አንሳደብ፣ ክፉ ነገር አንናገር። ቪዲዮ ነው እኮ ሪከርድ ነው፣ ይቀመጣል፣ ታሪክ ነው። ይሄን እለምናችኋለሁ፣ በእግዚአብሔር እጠይቃችኋለሁ። አሁን የተጣላችሁ ካላችሁ እስቲ ይቅርታ ጠይቁ። ደውሉ ለእናታችሁ፣ ይቅርታ እናቴ በሉ። ካለፈች በኋላ መንሰፍሰፍ ዋጋ የለውም። በአሹካ ሀሳብ እስማማለሁ። እውነት ነው። ይሄ ነው የሰው ልጅ በቃ ትክክለኛ መልእክት ይሄ ነው። ካለፈች ከምንጸጸት እንታረቅ፣ እንስማማ። ይሄ አሪፍ ነው። አሁኑኑ ጠይቁ። እንግዲህ ተንበርክኮ ይቅርታ በሉ ብሎ እየለመነን ያለ። አሁንም የተጣላችሁ እናታችሁን ያዋረዳችሁ አባታችሁን ያዋረዳችሁ ሁላችሁም ይቅርታ ብትባባሉ፣ ይቅር ተባባሉ። ሁሉም ነገር ያልፋል። እንደዚህ ነው በቃ። ይኸው ሞት እንደዚህ ናት እኮ። ምንም በቃ ምንም ይኸው እኛ ቀመስ ነው አይደል እንዴ? ለጥ በተኛበት እልም እዛ በተኙበት እንደዚህ ቅርት እያሉ ነው ሳይነሱ። ግን ይቅርታ እንማር እስኪ ከእንደዚህ አይነት ሞቶች ከእንደዚህ አይነት ቤተሰቦች እንማር። ይቅር እንባባል እና ስለዚህ ይቅርታ ብትባባሉ ይሻላል። አሁን ዜድ እያለቀሰች ይቅርታ እኔ ኮንኩኝ፣ አንቺ ነሽ ስታቃጥያት፣ አንቺ ነሽ ልጅቷን እየገፋፋሽ፣ አንቺ ነሽ እንደዚህ እያደረግሽ እያሉ ብዙዎች በእነሱ ሰበብ ማለት ነው እንግዲህ በቃ ቀኗና ቀኗ ነው። ምንም እሷስ ወልዳ የልጅ ልጅ አይታለች አይደለ? ይሄው እኛ ቤት የገባውስ
ገና የ21 ዓመት ወጣት ነው። በተኛበት ጸጥ ያለ ምን የለው ሚስት የለው ልጅ የለው ምን የለው ምንም ራሱን ሳይተካ ምንም ያሮጠ አንድ ፍሬ ህፃን ልጅ ነው በተኛበት። በቃ ይኸው የእሷስ ቢያንስ በልጆቿ እንደዚህ ትጠራለች። ልጆች አላት፣ ሁሉ ብዙ ነገር አላት። ምንም ዓለምን ያላየ ምንንም ያላየ ከእናቱ ስር ያልወጣ አንድ ህፃን ይኸው ቅርት ብሎብን ቅጥል ርርድብን አድርጎብን እያለቀሰን ቁጭ ብለናል። ይኸው ፈጣሪ አይከሰስም። ስለዚህ አሁንም ዴዚ ላይ የደረሰው እንደዛው ነው። ግብዳን የደረሰባት ግብዳን የወደቀባት ከባድ ሐዘን ነው። የእናት ሐዘን እንኳን ተጣልታችሁ በፍቅር እያላችሁ እናታችሁ ማጣት ራሱ በጣም ያማልና ተዋት። ዜድንም ተዋት። ማንም ሰው ይጣላል፣ በእነሱ አልተጀመረም። ማንም ሰው ሚዲያ ላይ ያለ ነው አንዱ ካንዱ እያለ አዲስ ነገር የለም። እና ዜድንም እዚህ ጋር እያስለቀሷት አንቺ ነሽ ለእሷ ሞት ምክንያት የሆንሽው፣ እኔ ከሆንኩ ይኸው ይቅርታ እያለች እያለቀሰች ይቅርታ እየጠየቀች ነው ማለት ነው። በእኔ ምክንያት ከሆነ ብላ ማለት ነው። በዜድ ምክንያትም አይደለም። ቀናት ቀናችሁ ሲጠራችሁ ነው። ቀን ሲጠራ እንደዚህ ነው በቃ ምንም በተለይ በየቤታችሁ ከገባ ነው የምታውቁት። እያንዳንዳችሁ እንደዚህ አይነት ነገር ልክ ሲደርስባችሁ ከቤተሰቦቻችሁ እንደኔ ቅስማችሁ ሞራናችሁን ክሽክሽ አድርጎ እንደዚህ የሆነ ሰው ሲሄድ ይገባችኋል። አሁን ምንም ሰበብ አታብዙ። በልጅቷ አትበሉ፣ በሚዲያ ሰው አትበሉ፣ በምን አትበሉ። በቃ ቀኗ ነው። እቺ ናት የሷ ቀን፣ ቀናችን ናት። እስከዚች ቀን ትኖሪያለሽ፣ እስከዚች ቀን በእነዚህ ትሞቻለሽ፣ እንደዚህ ታደርጊያለሽ ብሎ ፈጣሪ የሰጣትን በቃ አድርጋለች። እሱ የወደደውን ነገር አድርጓል። ስለዚህ እናንተም ደግሞ ብዙ አቅዳ ብዙ አልማ ነው እንግዲህ ጋዜጠኛው እንደተናገረው የመጣችው እንገናኝ ብላ ሆቴል ልትከፍት እንደሆነ ብዙ ነገር ብላ ነው ኢትዮጵያ የገባችው። ግን ያም ምንም እዛ ቦታም ሳትደርስ በአጭር እንደዚህ ቀረች ማለት ነው። እና አሁን ዴዚ ታልቅስበትና አታባብሱ ባካችሁ። እሷ ዘኗን ትወጣበት ታልቅስበት፣ በቃ እርሟንን ታውጣ። ክፉና ደግ አትናገሩ። የእናት ቦይስ የልጅ ቦይስ በጣም ነው የምታስጠሉ ኢትዮጵያውያን። አሁን ሪከርድ እያወጣችሁ ማመላለሱ ምን ትርጉም አለው? ለሟችም አይጠቅምም፣ ለቋሚም አይጠቅምም። ደህና ነገር ደህና ስራ ቢሆን አዎ ደስ ይላል። ይሄ ግን የተሰዳደቡበት ነው። በእነሱ የተጀመረ አዲስ ነገር አይደለም። ሙላ ኢትዮጵያን ነው የሚሰዳደበው። አሁን የተበላሸው ነገር በየቤቱ ስንት ጉድ አለ ሚዲያ ላይ በመውጣቱ ነው እንጂ ቤት ለቤት እናትና ልጅ እንዴት እንደሚባሉ እንዴት እንደሚጣሉ በየቤታችሁ ታውቁታላችሁ። የነዚህ ግን አደባባይ ላይ ስለወጣ አንድ ነገር ትምህርት ልንገራችሁ። ምንም ስትጣሉ የቤተሰብ ጉዳይ ሚዲያ ላይ ይዛችሁ አትምጡ ባካችሁ። በተለይ የባልና ሚስት ይሻላል። የእናትና የልጅ በጣም ከባድ ነው። እናት፣ ልጅ፣ አባት፣ እህት፣ ወንድም በጣም ከባድ ነው። በጣም ብዙ ነገር አለ በጀርባ። ብዙ እንባባላለን፣ ብዙ እንጣላለን፣ ብዙ ነገር ግን ሚዲያ ላይ ካልወጣ አሪፍ ነው። ሚዲያ ላይ የሚወጣ ነገር ከሆነ ቀስማችሁን ሰብሮ ነው የሚሄደው እና እባካችሁ በማንኛውም መንገድ ላይ ሆናችሁ ሚዲያ ላይ አታውጡ። ለእናት ነፍሴ ማር፣ ለዴዚም ደግሞ እግዚአብሔር አምላክ ጽናቱን ይስጣት እላለሁ። የተጣላችሁ ታረቁ፣ ይቅር ተባባሉ። እናታችሁን ወላጃችሁን ያስቀየማችሁ ወይ ትቀድማላችሁ ወይ ትቀደማላችሁ። ይቅርታ ተጠያየቁ። በዚህ ጉዳይ ላይ ይቅርታ ግድ ነው። ይቅር መባባል እናት ልጇን ጠልታ ሳይሆን የልጇን ደስታ ጠልታ ሳይሆን ልጇ እንዳትበላሽባት እንዳትበላባት ለልጇ ምናክል እንደምትሳሳ ለልጇ ምናክል እንደምትፈራ እንደሰማችሁት ሚዲያው እንዳያበላሽብኝ እንዳይበላብኝ እፈራለሁ። ለልጄ በጣም ነው ምሳሳ፣ ብዙ ነገር ያየውባት ናት ብላለች። አንድ እናት ወልዳ ስታሳድግ ስደት ላይ ሆነች የትም ኖረች ሀገርም ኖረች ተንከራታ መከራ አይታ ለልጇ የሚከፈለውን ከፍላ ነው እዚህ ጋር የምታደርሰው። ግን ልጆች ካደጉ በኋላ እናትን ወደዛ ገፍትረው ዞር የሚሉት ነገር እናትንም ቅጠል ለደብንም ያደርጋል ማለት ነው። እና የድሮውን ነገር እባካችሁ አታምጡ ባይነኝ። ይብቃ እስኪ እሷም ነፍሷን ይማር በሰላም ትረፍ። ለልጅቷም ደግሞ ሀዘኗን ትወጣበት በሰላም ትገላገል። ይህን ጸሎት አድርጉ። አሁን እቺ ልጅም አንድ ነገር ስትሆን ደግሞ እዚህ ጋር ወጣችሁ አሁን ልጅቷን የሰደባችሁ ደግሞ እየመጣችሁ እና አንቺ ነሽ አንተ ነህ ትባባላላችሁ።
ስለዚህ ሁሉም የራሱን ህይወት ይኑር። እስኪ ተዋቸው፣ በቃ ይኑሩበት፣ እንተዋቸው፣ ይዘኑበት። ውስጣቸው መቼም ቁስል ነው ልንገራችሁ፣ መቼም አይድንም። በስደት ላይ አይደለም የቤተሰብ ሞት መስማት እንኳን የእናት ሞት የጎረቤት ሞት ያማል። እኔ አሁን ድብን ርር ብዬ ተቃጥዬን ያለው ማልቀሻ እንኳን አላገኘውም። ጩቤ እንኳን ማውጣት አልቻልኩም። እመቤቴ አልወጣም ብሎኛል። በውስጤ እንባይን ይኸው እያዝረከረኩ ቁጭ ብያለሁኝ። እንደውም እንደ ሀገር ቤት እንኳን ጩኋችሁ ርር ብላችሁ ያወጣም። በውስጣችሁ ነው የተንሰቀሰቃችሁ፣ እንባችሁን እያፈሰሳችሁ ድምፅ ላለማውጣት እየተናነቃችሁ እንባን እንኳን መቋጠር እንዴት እንደሚያስቸግር አይናችሁ ላይ የመጣ ግጥም እያለ በየቦታው ብቻ አላቅም። ትዝታው ሁሉ ነገር ይመጣባችኋል። ስደት ላይ ሆናችሁ የምትሰሙት ነገር ማለት ነው። እና እች ልጅም አሁን ያለችው አሜሪካ ናት። አሌክስም እሷ ጋር የለም፣ እሱ ዩሮፕ ነው። ልጅቷ አሜሪካ ናት ያለችው። ወይ ገብታ እናቷን ትቅበር አትቅበር ምን የሚታወቀው ነገር የለም። ስለዚህ እች ልጅን አታቃጥሏት። ቢያንስ እሷ ያለችበት ቦታ ያላችሁ ሰዎች ሄዳችሁ አጽናኗት። የብቻ ሀዘን በጣም ይከብዳል። በተለይ ሚዲያ ላይ ደግሞ በፌክም ቢሆን ትከታተልና ተሰማችሁ ይሆናል። ይሄ ሁሉ ሚዲያ ላይ የምተራመሰውን ነገር የበለጠ እሳት አታድርጉባት እባካችሁ። ተዋት እላለሁ።